ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዲን ክርስቲያን ወገኖቼ ሰላም ብያለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ ሀገራችን ሰላም አላህ ያድርግልን። ፍትህ 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 ለአክሱም ሙስሊሞች እያለ ወንድማችን የሚለውን እንሰማለን። ኢንሻአላህ ቪዲዮን ጋብዛችኋለሁ። ወደ ቪዲዮ የሚያሰልመኝ አጥቼ 2 ዓመት ቆይቻለሁ። የሚያሰልሙኝ ልጆች ለራሳቸው ፈርተው ምክንያቱም እስልምናን ብቀበል እኔ እነሱን ያቸው ያሰለሙት ተብሎ ስለሚታሰብ ሙስሊሙ ማህበረሰብ እዛ ሀገር ላይ ትንሽ ነውና ጫና ስለሚያድርበት እኔም ቢያሰልሙ እነሱ ህይወት ላይ ተጽዕኖ ስለሚያድር እኔ ሳልሰልም ለ2 ዓመት ቆይቻለሁ። ዛሬ ነገ በማለት ራሴን ግን አስልሜ በዛ ጊዜ አልፌያለሁ። እኛ ስለፈለከው እስልምናን አላህ ይሰጠን። አላህ የሚሰጠው እስልምናን ለሚወደው ሰው ነው። ከ2 ዓመት በኋላ እኔ አላህ እስልምናን ሰጥቶኛል። መስለም የምትፈልጉ ሰዎች አላችሁ፣ መስለም የምትፈልጉ ሰዎች ይደርስብኛል ብላችሁ የምታስቡት ችግር ዲኑን ያመጡት ነብዩ ሰለላሁ ዐለይሂ ወሰለም አሳቦችም በዚህ ችግር ውስጥ አልፈዋል። ስለዚህ ያ ችግር የሚቆይ አይደለም። ደግሞ ዱንያ እኮ ትንሽ ናት እኮ ለአኺራ ቤት ለነጋችን እኮ ነው። ዱንያ ለዚህ ያልፋል ሁሉም ነገር። ስለዚህ ዲን እስላም እንቀበል። በአስገራሚ ክስተቶች የተሞላው የዘንድሮ የዓለም ዋንጫ ሌላ መነጋገሪያን ክስተት ይዞ መጥቷል። እሱም ሴኔጋል ብሔራዊ ቡድን ነው። ምን አጋጠማቸው? ምን አይነት ታሪክ ተፈጠረ? ለሚለው እስከ መጨረሻው አብራችን ቆዩ። የሴኔጋል ብሔራዊ ቡድን ያረፈበት አካባቢ በትላንትናው ዕለት ትልቅ አውሎ ንፋስ ይነሳል። በዛም አማካኝነት ፖሊስ ለሴኔጋል ብሔራዊ ቡድን ለደህንነታችሁ ሲባል ከእንቅስቃሴ ተቆጠቡ ቢልም የሴኔጋል ብሔራዊ ቡድን ሙሉ ስታፍ ለሰላት እምቢታን መርጠው ይወጣሉ። ታዲያ በዛሬው ዕለት የሴኔጋል ብሔራዊ ቡድን አሰልጣኝ ከጋዜጠኛው ለተጠየቀው ጥያቄ አስገራሚ ትኩረትን የሳበ እጅግ አስደናቂ መልስን መልሷል። ምንድነው የሚለውን ልንገራችሁ። ጋዜጠኛው ከፍተኛ በተነሳው ንፋስ አማካኝነት የጸጥታ ኃይሎች ለደህንነታችሁ ሲባል አትውጡ ብለዋችሁ ነበር፣ ታዲያ ለምን እምቢ ብላችሁ ወደ ሰላት ሄዳችሁ ብሎ ይጠይቃል። አሰልጣኙም ከሰላት በላይ አስፈላጊና አስገዳጅ ነገር አለ ብለህ ታስባለህ? ሲጀመር ይሄ ጥያቄ አንተን አይመለከትም። አንተ ንፋስን ፈርተህ ነበረ፣ እኛ ግን የምንፈራው ንፋሱን የፈጠረውን አንድ አላህ ነው ሲል መልሷል። አክሎም እኛ እዚህ የመጣ ነው ለመዝናኛ ጨዋታ ነው፣ ነገር ግን የተፈጠርንበት ዓላማ ለማምለክ መሆኑን ዘንግተናል። የዓለም ዋንጫ ፍጻሜ ዛሬ ቢሆን እንኳን የዓለም ዋንጫ ፍጻሜ ተፋላሚ እኛ ብንሆን እንኳን ለሰላት በመውጣታችን ዋንጫውን ምናጣው ቢሆን እንኳን ጁማ ሰላትን ከመስገድ የሚከለክለን የለም። ሲጀመር ስለ እምነታችን ምንም እንዳታወራ ብሎ መልሶለታል። ታዲያ በሴኔጋሎች ተግባርና በእምነት ጥንካሬያቸው አልኮራችሁም? እስኪ ኮሜንት ላይ ሁላችሁም ተክቢራ እያላችሁ በደንብ አሸብርቁት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።